የአረንጓዴ የችግኝ ተከላ መርሃ ግብር ጠቅላይ ሚኒስትር አብይ አህመድ በተገኙበት ዛሬ በሐዋሳ በይፋ ተጀምሯል። የምሽት ቲቪ 57 ዜናዎቻችን የትኩረት ጉዳዮች ነው ይዘልቃሉ። ሌሎች ጉዳዮችም ተጠናቅረዋል። ሰለሞን ኃይለ ኢየሱስ ነኝ ከዚህ ከዋናው ስቱዲዮ። በያላችሁበት አብራችሁን ቆዩ። ባልደረባዬ እስከዳሪ ኩኖ አምላክ ዜናውን በመልእክት ቋንቋ ትመራለች። በቅድሚያም ባለፉት 24 ሰዓታት በተደረገው 5798 የላቦራቶሪ ምርመራ 169 ሰዎች በኮሮና ቫይረስ መያዛቸውን የጤና ሚኒስቴር አስታወቀ። በዚህም በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች 1805 ደርሷል። ቫይረሱ የተገኘባቸው ሰዎች የዕድሜ ክልላቸው ከ1 ዓመት እስከ 78 ዓመት የሚገኝ ሲሆን 168ቱ ኢትዮጵያውያንና አንድ የአሜሪካ ዜጋ ስለመገኘታቸው የጤና ሚኒስቴር አስታውቋል። ከኮሮና ቫይረስ ጋር በተያያዘ የአንድ የ35 ዓመት ኢትዮጵያዊት ሕይወት አልፏል። የሟች አስክሬን በሆስፒታል በተደረገ ምርመራ የኮሮና ቫይረስ ተገኝቶበታል ብሏል የጤና ሚኒስቴር። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በህልፈተ ሕይወታቸው የተሰማቸውን ሐዘን ገልጸው ለሟች ቤተሰቦች መጽናናትን ተመኝተዋል። በአጠቃላይ በሀገራችን በኮሮና ቫይረስ ሕይወታቸው ያለፉ ሰዎች ቁጥር 19 ደርሷል። በሌላ በኩል በትናንትናው ዕለት 12 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ በኢትዮጵያ ከበሽታው ያገገሙ ሰዎች ቁጥር 262 መድረሱን የጤና ሚኒስቴር አስታውቋል። ተመልሰናል። አረንጓዴ የሆነች ኢትዮጵያን ለመፍጠር የተያዘው ግብ እንዲሳካ ሁሉም ቤተሰብ ችግኝ በመትከል ኃላፊነቱን ሊወጣ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ጠየቁ። የዘንድሮው የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ጠቅላይ ሚኒስትር አብይ አህመድ በተገኙበት በሐዋሳ በይፋ ተጀምሯል። ሙሉ ግርማይ ዝርዝሩን ይዟል። ዘንድሮ ሀገር አቀፍ የአረንጓዴ አሻራ መርሃ ግብርን ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች የመንግስት ከፍተኛ የሥራ ኃላፊዎች በተገኙበት በሐዋሳ ከተማ በይፋ ተጀምሯል። ካለፈው ዓመት ጀምሮ ለ4 ዓመት ያህል 20 ቢሊዮን ችግኝ ለመትከል ታቅዶ እየተሰራ መሆኑን የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ዓመት ከተተከለው 4 ቢሊዮን ችግኝ 84 በመቶ መጽደቁን አስታውሰዋል። ታዲያ በዘንድሮ ዓመት የተያዘው 5 ቢሊዮን ችግኝ የመትከል መርሃ ግብር እንዲሳካ ሁሉም ዜጋ ከኮሮና ቫይረስ ራሱን በመጠበቅ ተሳታፊ ሊሆን ይገባል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ይህ ዝግጅት ውጤታማ እንዲሆን ፍሬ እንዲያፈራ ከዛሬ ጀምሮ እያንዳንዱ ቤተሰብ ባስቀመጥነው እቅድ መሰረት በጓሮ በሰፈሩ በየአካባቢው በተመረጠ ቦታ ችግኝ በመትከል ይህ ክረምት በዋዛ ፈዛዛ እንዳያልፍ በመጠቀም ሀገራዊ ትልሙን ማሳካት ከእያንዳንዱ ዜጋ የሚጠበቅ ይሆናል። ይህን ስናደርግ ከአምናው በተለየ ሁኔታ ዘንድሮ የኮሮና ቫይረስ ፈተና ሆኖ በመምጣቱ ሰብሰብ ብለን ችግኝ ለመትከል የነበረንን መሻት በተወሰነ ደረጃ ሊፈታተን የሚያስችል ተግዳሮት ሆኖ መጥቷል። ይሁን እንጂ የእርምት እርምጃ እየወሰድንና እየተጠነቀቅን ኮሮናም እንዳያጠቃን ከሐሳባችን ከተልማችንም እንዳያደናቅፈን ማድረግ ይቻላል። ለዓመታት እየተመናመነ የመጣውን የሀገሪቱን የደን ሽፋን ለመመለስ ከዚህ ጋር ተያይዞ እየተከሰተ የሚገኘው ድርቅና የአካባቢ መራቆት መፍትሄ ለመስጠትም ሀገሪቱ እየተከተለች ያለችው የአረንጓዴ አሻራ መርሃ ግብር ወሳኝ ሚና እንደሚጫወትም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። 20 ቢሊዮን ችግኝ በ4 ዓመት ለመትከል ያቀድንበት ዋናው ምክንያት የኢትዮጵያ ደን እየተራቆተ በመሆኑና 20 ቢሊዮን ችግኝ መትከል ካልቻል የኢኮሲስተሙ ማስተካከል ስለምንቸገር ነው። ሁላችሁም እንደምታውቁት ኢትዮጵያ በአካባቢ ካሉ ሀገራት ከፍ ያለ ቦታ ላይ የምትገኝ ሀገር ናት። ደን እየተራቆተ ሲሄድ የሚዘንበው ዝናብ ማዳበሪያውንም ለሙንም አፈር እያራቆተው በመሆኑ ከጊዜ ወደ ጊዜ በድርቅ የመጠቃት ሁኔታ እያደገ የመጣ ሲሆን ከዚህም ባሻገር ለም የሆነው አፈራችን እየተራቆተ ያን ለመጠገንና ለማከም የምንገዛው ማዳበሪያም በዝናብ እየተወሰደ
ኢትዮጵያን በቀጣይነት የማራቀትና የማድረግ ችግር ያስከተለ ስለሆነ ችግኝ በመትከል እና በመንከባከብና በማብቀል የመሬት መንሸርሸርን የድርቅን እና የሚያጋጥመንን የረሃብ ችግር ለመከላከል በእጅጉ የሚጠቅመን ይሆናል። ከኢትዮጵያ በላይ የደንን ጥቅም የሚገነዘብ ያለ አይመስለኝም። ደን ለኛ መብራታችን ነው፣ ምን በላው ምግብ ነው። ከኢነርጂም አንፃር ከገበያም አንፃር ያለውን ሁለንተናዊ ጥቅም በመገንዘብ ኢትዮጵያ ላይ ደን ማስፋት እጅግ ጠቃሚ መሆኑን ሙያተኞች ያስተምራሉ፣ መንግስትም ይገነዘባል። ታዲያ ዘንድሮውንም 5 ቢሊዮን የመትከል የአረንጓዴ መርሃ ግብር አሻራ ያሉትን አጋጣሚዎች በመጠቀም ማሳካት እንደሚገባ ያነሱት ጠቅላይ ሚኒስትሩ ሁሉም ኢትዮጵያዊ በአንድ ልብና መንፈስ መረባረብ ይገባል ብለዋል። ከጉና ተራራ የሚነሱ ወንዞች እና መጋቢ ጅረቶች ተከዜንና ጣናን የሚሞሉ ስለሆነ እነሱን ይዘው ምርትን አፈርና ማዳበሪያ ማስቀረት ከቻል እንቦጭን በመሰረታዊነት ለማስቆም በሐይቆቻችን እየደረሰ ያለውን ጥቃት ለመከላከል በእጅጉ የሚያግዝ ስለሆነ የዚህ ችግኝ ተከላ ጉዳይ ለውስጥ እርካታ ብቻ ሳይሆን ለአካባቢ ጥበቃ ብቻ ሳይሆን ለኢኮኖሚ ብቻ ሳይሆን በጣም በርካታ የሆነ ጠቀሜታ እንዳሉት ተገንዝበን ሁሉም የኢትዮጵያ ሕዝብ ለዚህ ቀና ስራ በአንድ ልብ በአንድ መንፈስ ጥንቃቄ ያደረገ ቢተባበርና ቢሰራና ብናሳካው አዲስ ታሪክ አዲስ አሻራ የምናሳርፍና ለልጆቻችንም መልካም ነገር የምናወርስ ስለሆነ በዚህ ጉዳይ ላይ በእምነት በጾታ በፖለቲካ አመለካከት ሳንለያይ የእምነት አባቶች ተከታዮቻችሁን በማሳመን ችግኝ እንድትተክሉ የፖለቲካ ሰዎች የፖለቲካ አመለካከታችሁን ለጊዜው ወደ ጎን በማቆየት ተከታዮቻችሁን በማሳተፍ ችግኝ እንድትተክሉ ተማሪዎች፣ መምህራን፣ ወጣቶች፣ ሴቶች፣ አዛውንቶች፣ ሙሽሮች በሁሉም እለት በእለት በሚያጋጥመን እንቅስቃሴ ችግኝ በመትከል ራሳችንን ከምድር ጋር ከተፈጥሮ ጋር እያነጋገርን ክረምቱን በመልካም እንድናሳልፍ አደራ እያልኳችሁ ዛሬ የሁለተኛው ዓመት የአረንጓዴ አሻራ በደቡብ ብሔሮችና ብሔረሰቦች ክልል በሐዋሳ ከተማ በይፋ የተጀመረ ሲሆን ከነገ ጀምሮ በያለንበት አካባቢ ይህንን የተቀደሰ ተግባር በመፈጸም ኢትዮጵያን ለም ወደ ብልጽግና ማማ የምትወጣ ሌሎች አርአያ የምትሆን በሁሉም ጉዳይ የምትከተልና የምትለምን ሳይሆን በአንዳንድ ጉዳዮች አርአያ ሆና የምታስተምር ጥንታዊት ወደፊትም ተስፋ ያላት ሀገር በጋራ እንድንገነባ አደራ አድላችሁ ፈልጋለሁ። ባሳለፍነው ዓመት ከተተከሉ ችግኞች መካከል 84 በመቶ እንዲጸድቅም በአብዛኛው የሀገሪቱ ክፍል በተከታታይ የዘነበው ዝናብ አስተዋጽኦ ማድረጉንም ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። ይህ በእንዲህ እንዳለ ሀገራዊ የችግኝ ተከላ መርሃ ግብሩ ተግባራዊ እንዲሆን የደቡብ ክልልም የድርሻውን እንደሚወጣም የክልሉ ምክትል ርዕሰ መስተዳድር ርስቱ ይርዳው ተናግረዋል። በያዝነው ዓመት የተከላ መርሃ ግብርም ያጋጠመንን የኮቪድ-19 ዓለም አቀፍ ወረርሽኝ ከመከላከል ለጎን በሀገር አቀፍ ደረጃ የተቀመጠውን 5 ቢሊዮን ችግኝ ተከላ የክልላችንን ድርሻ ከ1.5 ቢሊዮን በላይ የተለያዩ ዝርያና አገልግሎት ያላቸው ችግኞች ለመትከል ዝግጅታችንን አጠናቀናል። ክቡር ጠቅላይ ሚኒስትር፣ እርስዎ የኢትዮጵያን ምድር ደን በማልበስ በአየር ንብረት ለውጥ ምክንያት እየደረሰብን የሚገኘውን ጥፋት ለመቀነስ ያስጀመሩት የአረንጓዴ አሻራ ፕሮግራም እውን ይሆን ዘንድ በክልላችን ችግኝ ማዘጋጀትና መትከል ብቻም ሳይሆን የተከልናቸው ችግኞች ጸድቀውና ለምልመው ለማየት በትጋት በመስራት የበኩላችንን እንደምንወጣ በታላቅ አክብሮት ጠይቃለሁ። በሌላ ዜና የአካባቢ ጥበቃ ቀን በዓለም አቀፍ ደረጃ ለ47ኛ ጊዜ በኢትዮጵያ ደግሞ ለ27ኛ ጊዜ ጤናማ አካባቢን ለዘላቂ ብዝሃ ሕይወት ልማት መሰረት ነው በሚል መሪ ሀሳብ በአገር አቀፍ ደረጃ በሐዋሳ በፓናል ውይይት ተከብሯል። በውይይቱ ላይ በብዝሃ ሕይወት መመናመን ምክንያት የሚደርሰውን ጉዳት ለመከላከል ብቸኛው አማራጭ ተፈጥሮን መንከባከብ ነው ያሉት የአካባቢ ደንና አየር ንብረት ለውጥ ኮሚሽን ኮሚሽነር ፕሮፌሰር ፍቃዱ በየነም ከተፈጥሮ ጋር ከሚቃረኑ ድርጊቶች መቆጠብ እንደሚያስፈልግ አሳስበዋል።
ሀገራችን የማህበራዊና ኢኮኖሚያዊ ብልጽግና ጉዟችን ከምንፈልገው ግብ እንዲያደርሰን ከአካባቢና ተፈጥሮ ጋር የሚያቃርኑንን ድርጊቶች ቀንሰን ሲቻል ትተን ከተፈጥሮ ጋር ይበልጥ የሚያስማማንን ስልቶች ብቻ መሬት ላይ በማውረድ እንድንፈጽመው አደራ እላለሁ። በሀገራችን የብዝሃ ሕይወት ተገቢ ግልጋሎት እንድናገኝ ይህ ግልጋሎትም ዘላቂ እንዲሆን በብዝሃ ሕይወት ጥበቃና ልማት ያስቀመጥናቸውን ሀገራዊ ግቦች እንዲሳኩ ሁሉም አካላት በተቀናጀ መልኩ ኃላፊነቱን እንዲወጣ አደራ ለማለት እወዳለሁ። የደቡብ ክልል የአካባቢ ደንና አየር ንብረት ለውጥ ባለስልጣን ዋና ዳይሬክተር አቶ ሳሙኤል ቀቀበው ባለፉት ዓመታት በተከናወኑ ስራዎች የክልሉ የደን ሽፋን እያደገ ቢመጣም ገና ብዙ መስራት እንደሚያስፈልግ ጠቁመዋል። ለሰው ልጅ ምቹ አካባቢን ለመፍጠርና በተፈጥሮ ሀብት ላይ እየደረሰ ያለውን ጉዳት ለመከላከል ታዲያ የሁሉም ጥረት እንደሚያስፈልግ ተናግረዋል። ጤናማና ዘላቂ ብሎም ለሰው ልጅ ለአሁኑና ለቀጣዩ ትውልድ ኑሮ የሚበጅ አካባቢን መፍጠር የሁላችንም ኃላፊነትና ግዴታ ሲሆን በዚህ ረገድ ሁሉም ሴክተሮች፣ ፖሊሲ አውጪዎች፣ ምሁራን ህብረተሰቡና ዜጋ ሁሉ አሁን ሁላችንም በጋራ ለምንጋፈጣቸው ተግዳሮቶችና ለጋራችን ጥቅሞች የየበኩላችንን ድርሻ በመወጣት የምንኖርባትን ምድር ደህንነት በመጠበቅ የብዝሃ ሕይወት ሀብትና ስርዓተ ምህዳር አያያዛችንን ማሻሻል ይኖርብናል። ኢቲቪ 57 ዜናችን በያላችሁበት በቀጥታ እየተከታተላችሁት ነው። በተያዘው ክረምት 7 ሚሊዮን ችግኝ ለመትከል ማቀዱን የአዲስ አበባ ከተማ አስተዳደር አስታወቀ። የችግኝ ተከላው መርሃ ግብር ታዲያ በከተማ አስተዳደር ቅጥር ግቢ ውስጥ የሃይማኖት አባቶችና የከተማ አስተዳደሩ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተጀምረዋል። የሃይማኖት አባቶች ዛፍ ለሰው ልጆች ሁሉ ህይወት አስፈላጊ ስለመሆኑ ተናግረዋል። ዛፍ ለሰውም ለምድርም ለእንስሳትም ለአራዊትም ለሁሉ ፍጥረት መድኃኒት ነው፣ ህይወት ነው እና ሁላችንም ይህንን የዛፍ ተከላ የኢትዮጵያ ህዝብ ሁሉ ሴት ወንድ ዛን ሽማግሌ ሳይቀር ይህንን የዛፍ ተከላ መሳተፍ አለበት። ዛፎች ብዙ ጥቅም አላቸው። ፍሬያቸው የሚጠቅሙ ዛፎች አሉ፣ መድኃኒት የሚሆኑ ዛፎች አሉ፣ ቅጠላቸው ጥቅም ላይ የሚውሉ ዛፎች አሉ፣ በጥላቸው የሚጠቅሙ ዛፎች አሉ፣ እንጨታቸው የሚጠቅሙ ዛፎች አሉ። ጥቅም ያላቸውንም ደግሞ ማስቀደም ያስፈልጋል የሚል አመለካከት አለኝ። በተለይ በገጠሪቱ ኢትዮጵያ ላሉት ወገኖቻችን በተለይ ለህፃናቱ ፍራፍሬ ማግኘት በጣም አስፈላጊ ስለሆነ እነዛ ሁሉ ተተክለው ምናልባት በመጪዎቹ 5-10 ዓመት ገደማ ፍሬዎቹ ከታዩ የዚህ ታላቅ ስራ ይገለጣል እና ኢትዮጵያ በእውነቱ ለዚህ ለአፍሪካ ቀንድም ታላቅ ምሳሌ ትሆናለች እላለሁ። ትልቁ ነገር ግን መትከል ብቻ ሳይሆን መንከባከቡ ላይ ማተኮር ነው። ይህንን ያሰብነውን ካሳካን ይህን ደግሞ ባህል አድርገን ብንይዘው የሀገራችን ገጽታ ከሚቀየርባቸው ሁኔታዎች አንዱ ደን ይሆናል ማለት ነው። ይህ ደግሞ ለኢትዮጵያ ብቻ አይደለም፣ አልፎ ለምስራቅ አፍሪካ አገሮችም የሚተርፍ ይሆናል። የአየራችንን ሁኔታ ይቀይራልና። የከተማ አስተዳደሩ ምክትል ከንቲባ ኢንጂነር ታከለ ኡማ በዚህ ዓመት የሚተከሉ ችግኞች በአብዛኛው ለምግብነት የሚውሉ መሆኑን ተናግረዋል። ዛሬ በሃይማኖት አባቶች መሪነት የጀመርነው የችግኝ ተከላ የጽድቅ ችግኞች ናቸው። የሚጸድቁ ፍሬ የሚያፈሩ በአዲስ አበባ አፈር ዘንድሮ በዚህኛው ክረምት ወደ 7 ሚሊዮን ችግኞችን እንተክላለን። እነዚህ የምንተክላቸው ችግኞች የተፈጥሮ ህግጋት እንዳይዛባ የሚያረጉ ብቻ ሳይሆኑ ፍሬያቸው የሚበላ እያንዳንዱ የከተማችን ነዋሪዎች በእያንዳንዳቸው ቀዬ ግቢ ውስጥ የሚተክሉት በእያንዳንዱ ትርፍ መሬቶቻችን ላይ የምንተክላቸው በተራራዎቻችን ላይ የምንተክላቸው ወንዞችን ተከትለን የምንተክላቸው የጽድቅ ፍሬ የሚያፈሩ ህዝብን ከተፈጥሮ ጋር የሚያስታርቁ ደን ብቻ ሳይሆን ደግሞ ተስፋ ሰላም የሚሰጡ ችግኞቻችን ናቸው ብዬ አስባለሁ። በኦሮሚያ ክልል በተያዘው የክረምት ወራት ከ3.5 ቢሊዮን በላይ ችግኞችን ለመትከል መታቀዱን የክልሉ ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ።
ርዕሰ መስተዳድሩ በዘንድሮ ሀገር አቀፍ ደረጃ የተጀመረውን የችግኝ ተከላ መርሃ ግብር በምዕራብ ሸዋ ዞን ወንጪ ወረዳ በመገኘት አስጀምረዋል። መንኬኛ አዳ ፊ ዱዳ ቀቡን ገነመራ ካሴ ስርነ ገዳ ኬሰት ህዝባችን ባለው ባህልና እሴት ከጥንት ጀምሮ በገዳ ስርዓት ከተፈጥሮ ጋር እንዴት መኖር እንዳለበት እንዴት መንከባከብ እንዳለበት እንዲሁም በተፈጥሮ እንዴት መጠቀም እንዳለበት የሚያውቅ ማህበረሰብ ነው። ከዚህ ሴታችን ለበርካታ ዓመታት በመራቃችን የተፈጥሮ ሀብቶች እንዲመናመኑ ምክንያት በመሆኑ የአየር ጸባይ መለወጥ የጎርፍ አደጋና ወቅቱን ያልጠበቀ ዝናብ እንዲከሰት ምክንያት ሆኗል። ህብረተሰቡም የሚፈልገውን ነገር ማግኘት አልቻለም። ይህ ደግሞ በዚህ ከቀጠለ ቀጣዩ ትውልድ ይበልጥ እንዲጎዳ ያደርጋል። ይህንን ችግር ለመፍታትና የነበረ ባህላችንን በመመለስ እንደ ሀገር የተቀመጠውን እቅድ ተግባራዊ ለማድረግ ባለፈው ዓመት የተጀመረውን የችግኝ ተከላ መርሃ ግብር እውን ለማድረግ አበረታች ስራዎች ተሰርተዋል። በዘንድሮ ዓመትም ለዘንድሮ ክረምት የተለያዩ ከ3.5 ቢሊዮን በላይ ችግኞች ለመትከል በቂ ዝግጅት ተደርጓል። ከዚህ በመነሳት የክልላችን ህዝብ የዚህን ችግኝ ተከላ መርሃ ግብር እንዲጠናቀቅ በእለቱ እዚህ ችግኝ ተከላ ላይ መሰማራት ይኖርበታል። ይቀጥላሉ ዜናዎቻችን። የብዝሃ ህይወት ጥበቃን ከምግብ ዋስትና ጋር በማስተሳሰር ከደን ችግኞች በተጨማሪ የፍራፍሬ ችግኞችን መትከል ትኩረት እንደሚሰጠው የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህ ተናገሩ። በአማራ ክልል የአረንጓዴ አሻራ ቀን የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰንን ጨምሮ የሁለቱ ክልሎች ከፍተኛ የሥራ ኃላፊዎች በተገኙበት የአቮካዶ ችግኞችን በመትከል ተጀምረዋል። ባልደረባችን ራሄል ፍሬው ከስፍራው ተከታዩን አድርሳናለች። የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በአማራ ክልል በምዕራብ ጎጃም ዞን ሰሜን ሜጫ ወረዳ ተክሌ ዳቢ ቀበሌ ርዕሰ መስተዳድር ተመስገን ጥሩነህ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰንን ጨምሮ የሁለቱም ክልሎች ከፍተኛ የሥራ ኃላፊዎችና የምዕራብ ዕዝ ዋና አዛዦች በተገኙበት የአቮካዶ ችግኝ በመትከል ተጀምሯል። ባለፈው ዓመት 1.5 ቢሊዮን በላይ ችግኝ መተከሉን ያወሱት ርዕሰ መስተዳድር አቶ ተመስገን ጥሩነህ በተያዘው ዓመትም የኢኮኖሚ ጠቀሜታን ከብዝሃ ህይወት ጥበቃ ጋር በማስተሳሰር የፍራፍሬ ችግኞችን መትከል ትኩረት የሚሰጠው መሆኑን ተናግረዋል። የምንተክላቸው ዛፎች የምንተክላቸው አትክልትና ፍራፍሬዎች ከዚህ በፊት እንደነበሩት ተተክለው የሚቀሩ ሳይሆን ለአካባቢው አርሶ አደር ለአካባቢው ስነ ምህዳር መጠበቅ የሚያስፈልጉና ከተጠቃሚነት ጋር የተሳሰሩ በመሆኑ ለዚህም ከፍተኛ ትኩረት ሰጠን የክልሉ መንግስት የሚሰራ ይሆናል። በአረንጓዴ አሻራ የችግኝ ተከላ መርሃ ግብር ከአማራ ክልል ህዝብ ጋር መሳተፋቸው እንዳስደሰታቸው የተናገሩት የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን የኢኮኖሚ ጠቀሜታ ያላቸው ችግኞችን መትከል ምቹ መሬትና የአየር ጸባይ ላለው ክልላቸው በተሞክሮነት የሚወሰድ ነው ብለዋል። ኢኮኖሚያዊ ጠቀሜታ ያላቸው ችግኞችን በመትከል ይሄ የምናደርገው የምግብ ዋስትና እና ከድህነት ለመውጣት የብልጽግና መንገዳችን ለማረጋገጥ አሁንም በዚህ ላይ በተግባር ያየነው የአቮካዶ ችግኝ ተከላ ፕሮግራም ለቤንሻንጉል ጉሙዝ ክልል ትልቅ ተሞክሮ ይሆናል ብዬ ወስዳለሁ። የክልሉ የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለ እንደሚናገሩት የሀገር በቀል ዝርያዎችን ለመታደግ ችግኞችን አዘጋጅቶ መትከል በስፋት ሊሰራበት የሚገባ ነው ይላሉ። ከአትክልትና ከእንደዚህ አይነት ምግብ ዋስትና ከሚያረጋግጡ ፍራፍሬዎች በተጨማሪ አገር በቀል የሆኑ ዝርያዎች ለመጥፋት የተቃረቡ ዝርያዎች እንደ ዝግባ፣ እንደ ቀረሮ፣ እንደ አበሻጥድ፣ እንደ ወይራ የመሳሰሉ ዛፎችን በመትከል ከጥፋት እንድንታደጋቸው ነው በዚህ አጋጣሚ ማሳስበው። በመርሃ ግብሩ የባህር ዳር ዩኒቨርሲቲ ባዘጋጀው የምርምር ስፍራ ለአቮካዶ ልማት የተዘጋጁ ችግኞችን ከመትከል ባለፈ ባለፈው ዓመት የተከሉ ችግኞች ጽድቀትም ተጎብኝቷል። ለኢቲቪ ራሄል ፍሬው ባህር ዳር። በጋምቤላ ክልል የአረንጓዴ አሻራ የችግኝ ተከላ መርሃ ግብርም ተጀምሯል። የአረንጓዴ ልማት አሻራው ከግብ እንዲደርስ ታዲያ ህብረተሰቡ ተሳትፎ ማስቀጠል እንዳለበት የክልሉ ርዕሰ መስተዳድር ኡመድ ኡጁሉ ጥሪያቸውን አስተላልፈዋል። ሚፍታ አብዱል ቃድር ዝርዝሩን አድርሶናል። በጋምቤላ ክልል በአረንጓዴ አሻራና በመደበኛው መርሃ ግብር 5.5 ሚሊዮን የተለያዩ ችግኞችን ለመትከል ቅድመ ዝግጅት ሲደረግ ቆይቶ በዛሬው ዕለት የችግኝ ተከላው የክልሉ ርዕሰ መስተዳድርና ምክትል ርዕሰ መስተዳድሩ እንዲሁም የሰብአዊ መብት ተሟጋቹ ኦባንግ ሜቶን ጨምሮ ሌሎች የክልሉ ከፍተኛ ስራ ኃላፊዎች በተገኙበት በይፋ ተጀምረዋል። የጋምቤላ ክልል ርዕሰ መስተዳድር አቶ ሙዱ ጁሉ በአካል ተራርቀን ንጽህናን ጠብቀን የመትከል እቅዳችንን እናሳካለን በሚል መሪ ቃል የተካሄደውን የችግኝ ተከላ ባስጀመሩበት ወቅት እንዳሉት ምንም እንኳን በኮሮና
ምክንያት ፈታኝ ሁኔታዎች ቢኖሩም ህብረተሰቡ የመርሃ ግብሩን ወሳኝነት በመረዳት በችግኝ ተከላው የሚያደርገውን ተሳትፎ እያስቀጠለ በመሆኑ ምስጋና አቅርበዋል። የዘንድሮ የአረንጓዴ አሻራ ችግኝ ተከላ በአገር አቀፍ ደረጃ 5 ቢሊዮን ችግኝ ለመተከል የታቀደ ሲሆን ለክልላችን የተሰጠው ኮታ 5 ሚሊዮን ችግኝ መተከል ነው። በመሆኑም በክልሉ ያንዳንዱ ዛፍ የመተከል አቅም ወይንም ጉልበት ያለው አንድ ግለሰብ 100 ችግኝ መተከል የሚጠበቅበት ሲሆን ይህም እንደ ግዳጅ የሚወስድ ሳይሆን ዛፍ በቀጥታም ሆነ በተዘዋዋሪ የምንመገበው ምግብ በመሆኑ የምንጠጣው ውሃ በመሆኑ የምንተነፈሰው አየርና በአጠቃላይ ህይወትን ቀጣይ ለማድረግ የሚያስችል የተፈጠረ ስጦታ በመሆኑ ለራሳችን ህልውና ስንል የምንተከለው መሆኑን ተገንዝበን በያለንበት የሚጠበቅብንን ድርሻ በመከናወን በአረንጓዴ ልማት አሻራችን ማስቀመጥ ያለፈውን አመት ታሪክ ዘንድሮ መደገፍ ይኖርብናል። በችግኝ ተከላው የሁሉም ተሳትፎ መቀጠል እንዳለበት የተናገሩት ደግሞ የክልሉ የግብርናና የተፈጥሮ ሀብት ልማት ቢሮ ኃላፊ ዶክተር ሎው ኡቡፕ ናቸው። የተጣለብን ኃላፊነት ችግኝ በመተከል ለምናደርገው አረንጓዴ ልማት ስራችን በጋራ ተረባርበን አድርገን የዚህም ደግሞ ታሪክ ተከፋይም እንድንሆን መስራት ይጠበቅብናል። በችግኝ ተከላው ላይ የተሳተፉት ነዋሪዎች ለሀገራዊ ጥሪው ምላሽ በመስጠት የልማት አሻራ ማኖር በመቻላቸው መደሰታቸውን ገልጸዋል። እኔ ደግሞ የዚህ አካል ስለሆንኩኝ ደስታ ተሰምቶኛል። ከእንደገና መተን እንክብካቤው ማስቀጠልም አለብን። እስከ ፍጻሜ ድረስ ተክተን ለማንከባከብ ቆርጠን ተነስተናል። እኛ ብናልፍ የልጅ ልጆቻችንን የሚጠቅም ነውና ችግኝ ማንኛውም ህብረተሰብ ግድ ነው መንከባከባችን። በጋምቤላ ክልል የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቋቋምና ኢኮኖሚያዊ እድገትን ለማፋጠን ታስቦ እየተካሄደ የሚገኘው የአረንጓዴ ልማት አሻራ የተለያዩ የህብረተሰብ ክፍሎችን በማሳተፍ በቀጣይነት የሚከናወን መሆኑን ከወጣው መርሃ ግብር ለመረዳት ተችሏል። ለኢትዮጵያ ቴሌቪዥን ዜና ሚፍታ አብዱል ቃድር ነኝ ከጋምቤላ። ይህ ቲቪ 57 ነው። አሁን ደግሞ ወደ ቻይና ያገኘነውን ተሞክሮ ልናጋራችሁ ነው። ቻይና በረሃማነትን ለመከላከል ባለፉት 42 ዓመታት ብቻ ከ66 ቢሊዮን በላይ ችግኞች መትከሏን አስታወቀች። ስኬታማ የተባለው መርሃ ግብር ታዲያ በቀጣዮቹ 30 ዓመታትም ተግባራዊ ማድረጓን እንደምትቀጥል ነው ቤጂንግ ያረጋገጠችው። ሰለሞን ገዳ። በቻይና ጎቢ በረሃ አሸዋና ንፋሱ አዲስ ጥምረት ፈጥረዋል። በፍጥነት በፈጠሩት ጥምረት ወደፊት እየገሰገሱ ነው የሚገኙት። በርካቶችን ከቀያቸው ገፍተው አፈናቅለዋል። አሸዋማው ምድርም እያሰፉት ነው። የጎቢ በረሃ በየዓመቱ 3000 ኪሎ ሜትር እንደሚሰፋ ነው የሚገመተው። ይህ ደግሞ በርካቶችን በአየር ንብረት ተፈናቃይ ስደተኛ አድርጓቸዋል ነው የሚባለው በገዛ ሀገራቸው። የሰው ልጆች ድርጊት ለበረሃማነቱ መስፋፋት የራሱ ድርሻ ያለው ሲሆን በተለይ ከግማሽ ክፍለ ዘመን በፊት የደኖች መመንጠርና የፋብሪካዎች መገንባት ይነሳል። መጠነ ሰፊ ግብርናና የከተማ መስፋፋትም ተጠቃሽ ምክንያቶች ናቸው። የአየር ንብረት ለውጥም የራሱ ድርሻ እንዳለው የሚነገር ሲሆን በሰሜናዊ ቻይና ብቻ ባለፉት 15 ዓመታት የአካባቢው የሙቀት መጠን በ2 ዲግሪ ሴንቲግሬድ ከፍ ብሎ ተመዝግቧል። በዚህም ከ350 ሺህ በላይ ሰዎች የአየር ንብረት ለውጥ ተፈናቃይ ለመሆን ተገደዋል። የ28 ዓመቱ ማሶኖች መንግስት ባዘጋጀላቸው አዲስ መንደር ከወላጅ እናቱ ከባለቤቱና ከሁለት ልጆቹ ጋር ነው የሚኖረው። በመንደሩ ሳለ ጎበዝ ገበሬ እንደነበር ይነገርለታል። አሁን በቀን ስራ ነው የሚተዳደረው። የነ ማሶኖች ከተነሱበት ስፍራ ላይ ቻይና ታላቁን አረንጓዴ ግንብ እየገነባች ሲሆን 4800 ኪሎ ሜትር ስፋትና 1500 ኪሎ ሜትር ዝመት ያለው ነው። የተለጠጠ የሚል መጠሪያ የተሰጠውን የአረንጓዴ ልማት ፕሮጀክት ቻይና ማካሄድ የጀመረችው በኢትዮጵያ ዘመን አቆጣጠር በ1970 ዓመተ ምህረት ነው፣ ከ42 ዓመት በፊት። በዚህም ከ66 ቢሊዮን በላይ ችግኞችን ተክላለች። በአካባቢው የተከናወነው ተግባር ታዲያ በረሃማነቱ ላይ ድል እንዲመዘገብ ያስቻለም እየተባለለት ነው። እስከ 2042 የሚቀጥለው ፕሮጀክት ሰው ሰራሽ ደንን በማስፋት በረሃማነትን ድል ማድረግ ላይም ያነጣጠረ ነው። ባለፉት 5 ዓመታት ብቻ ቻይና 30 ሚሊዮን ሄክታር ችግኝ ተክላለች። አሁን ላይ የሚከናወነው ተግባር ታዲያ ለተተኪው ትውልድ እጹብ ድንቅ ተፈጥሮን ማስረከብ ነው ይላሉ የቻይና ባለስልጣናት። ህልሙ እውን ለማድረግ ታዲያ ሁሉን አቀፍ ርብርብ የግድ ስለመሆኑም ያስገነዝባሉ ነው የሚለው የሲጂቲኤን ዘገባ። ወደ ሌሎች ጉዳዮች ቲቪ 57 ተሸጋግሯል። የመከላከያ ሰራዊቱ ራሱን ከኮሮና ቫይረስ እየተከላከለ
የዜጎችን ደህንነት እየጠበቀና የህዝቡን አጋርነት እያሳየ መሆኑን የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል አደም መሐመድ ተናገሩ። የመከላከያ ሰራዊት አባላትና የአስተዳደር ሰራተኞች የኮሮና ቫይረስ ወረርሽኝን ለመከላከል የሚያግዝ 51 ሚሊዮን ብር የሚጠጋ ድጋፍ አድርገዋል። ተስፋዬ ለሜሳ የኢፌዴሪ መከላከያ ሰራዊት አባላት ራሳቸውን ከኮሮና ቫይረስ በመጠበቅ የቫይረሱን ስርጭት ለመከላከል በሚደረገው ሀገራዊ ርብርብ የድርሻቸውን አስተዋጽኦ እያበረከቱ እንደሚገኙ ተናግረዋል። ከ2 ወር ደሞዛቸው ለቫይረሱ መከላከያ የሚያግዝ የገንዘብ ድጋፍ ለብሔራዊ ሀብት አሰባሳቢ ኮሚቴ ድጋፍ አድርገዋል። የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል አደም መሐመድ እንዳሉት የመከላከያ ሰራዊት እንደ ሁልጊዜው የህዝቦችን ደህንነት በመጠበቅ ሀገራዊ ግዳጁን በሚገባ እየተወጣ ነው። እኛ የመከላከያ ሰራዊት አመራርና አባላት እንዲሁም በተቋማችን የሚገኙ ሲቪል ሰራተኞች መንግስታችንና ህዝባችን የሚያካሂዱትን ጥረት ለማገዝ በራሳችን ፍላጎትና ተነሳሽነት ከግንቦትና ሰኔ ወር ደሞዝ 50 ሚሊዮን 876156 ብር ለብሔራዊ ሀብት አሰባሳቢ ኮሚቴ ገቢ እንዲሆን ወስነናል። ቀደም ሲል ተጀምሮ ሲደረግ እንደነበረው ዘንድሮም ከወረርሽኙ ጋር በተያያዘ ሊያጋጥም የሚችለውን የደም እጥረት ከብሔራዊ ደም ባንክ ጋር በመቀናጀት በሁሉም የግዳጅ ቀጠናዎች ሰፊና የተደራጀ የደም ልገሳ በመርሃ ግብር በማካሄድ ላይ የወገን አለኝታነቱንም እያስመሰከረ ይገኛል። ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን የሀገር መከላከያ ሰራዊት ህይወቱን ለመስዋዕትነት ከማዘጋጀት ጀምሮ በድንገተኛ አደጋዎች ጊዜም ለህዝብ አለኝታነቱን ያሳየ ሰራዊት ነው ብለዋል። ሰራዊታችን በ3 መገለጫዎች መስጠትን በመሪነት እየተጫወተ ይገኛል። የመጀመሪያው መስጠት ለሀገር ሉዓላዊነት፣ ለሀገር ክብር ህይወቱን ለመስጠት ተዘጋጅቶ የቆመ የተሰለፈ። በሁለተኛ ደረጃ ደግሞ በአገሪቱ ውስጥ እንዳስፈላጊነቱ በየትኛውም መስክ ጎርፍ ማጥለቅለቅ ቢከሰት፣ የከፋ ድርቅ ቢመጣ፣ እንዳሁን ወረርሽኝ ቢመጣ፣ ያለ ወቅቱ ዝናብ ዘንቦ የሰራዊቱን ድጋፍ ቢጠይቅ ሁልጊዜ በተግባር እንደምናውቀው ከመደበኛ ስራው ጎን ለጎን ጉልበቱን ጊዜውን በመስጠት የሚያደርገው አስተዋጽኦና ድጋፍ ነው። በሶስተኛ ደረጃ ደግሞ ይሄው ዛሬ እንዳየነው ከሰራዊቱ የዕለት ገቢ በማሰባሰብ ይሄንን ስጦታ ለዚህ የቁርጥ ቀን የዘመቻ ጥሪ ማቅረቡ መስጠት ይሏል። እንደ ሰራዊታችን በህይወትም በገንዘብም በጉልበትም የገንዘብ ድጋፍ የተቀበሉት የሰላም ሚኒስትሯና የብሔራዊ ሀብት አሰባሳቢ ኮሚቴ ሰብሳቢ ወይዘሮ ሙፈሪያት ካሚል ለተደረገው ድጋፍ ሰራዊቱን አመስግነዋል። በህብረተሰብ ደረጃ የሚካሄደውን የመከላከል ስራ በብቃት ለመመከት ያሳየውን ዝግጁነት ብሔራዊ ሀብት አሰባሳቢ ኮሚቴው በላቀ ክብር የሚመለከተው ስጦታውንም በላቀ አክብሮት የተቀበልነው ለመሆኑ እጅግ አድርጌ በድጋሚ ለማመስገን እፈልጋለሁ። ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን፣ ጠቅላይ ኤታማዦር ሹም ጄኔራል አደም መሐመድና የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ከመከላከያ ሰራዊት ከፍተኛ አመራሮች ጋር በመሆን ችግኝ ተክለዋል። በመገንባት ላይ የሚገኘውን የመከላከያ ሚኒስቴር ዋና መስሪያ ቤትንም ህንጻ ጎብኝተዋል። ተመልሰናል። ኢቲቪ 57 ታላቁ ህዳሴ ግድብ ግንባታን አስመልክቶ ወደ አጠናቀራቸው ዘገባዎች ነው የሚሻገረው። ኢትዮጵያ ያላትን ሀብት በመጠቀም የመልማት መብቷን እንደምትደግፍ በኢትዮጵያ የደቡብ ሱዳን አምባሳደር ጄምስ ሞርጋን ተናገሩ። ደቡብ ሱዳን የኢትዮጵያ ብሔራዊ ጥቅም በሚጎዳ ማንኛውም ጉዳይ ላይ እጇን እንደማታስገባ አምባሳደሩ ገልጸዋል። የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው አምባሳደሩን ዛሬ በጽህፈት ቤታቸው ተቀብለው አነጋግረዋቸዋል። ሰሞኑን በተለያዩ ማህበራዊ ሚዲያ ገጾች የተለቀቀውና ደቡብ ሱዳን በግዛቷ ለግብጽ መንግስት የወታደራዊ ካምፕ ግንባታ የሚያገለግል ቦታ ለመስጠት ከግብጽ ጋር ተስማምታለች በሚል የተናፈሰው ዜና መሰረተ ቢስ መሆኑን አምባሳደሩ አረጋግጠዋል።
በሌላ ዜና በታላቁ የኢትዮጵያ ህዳሴ ግድብ ላይ ግብጽ እያሳየችው ያለው ጥያቄ ከውሃ ሀብት ፍትሃዊ ተጠቃሚነት የዘለለ መሆኑን የፖለቲካ ተንታኞች እየተናገሩ ነው። ከደቡብ አፍሪካ ብሮድካስቲንግ ኮርፖሬሽን ኤስኤቢሲ ጋር ቆይታ ያደረጉት ተንታኞች ግድቡ የኢትዮጵያን በራስ አቅም የመልማት መብት የሚያረጋግጥ ስለመሆኑ አስረድተዋል። ሰለሞን ገዳ 80 ከመቶ በላይ የሚሆነው የአባይ ውሃ የሚመነጨው ከኢትዮጵያ ነው። ይህ ወንዝ ታዲያ አመታትን ቀዳሚ ምንጩ ለሆነችው ኢትዮጵያ የነበረው አበርክቶ ምንም የሚባል መሆኑን ነው የአፍሪካ ጉዳዮች ተንታኙ ኢግዛኮሞ ለኤስኤቢሲ የተናገሩት። የወንዙ ብቸኛ ባለቤትና ተጠቃሚ እንደሆነች ራሷን የምትቆጥረው ግብጽ እርሳቸው እንደሚሉት የቅኝ ግዛት ዘመን ህጎችን ተጠቅማ ባለቤት ለመሆን ነው ድካም ላይ ያለችው። First of all, the Egyptians, they've got an agreement which they signed in 1929 with the British. ግብጾች በ1929 ከብሪታንያ ጋር ስምምነት ደርሰው ነበር የአባይ ውሃ አጠቃቀምን በተመለከተ። በዚህ ወቅት ግብጽ ብቸኛዋ የአባይ ውሃ የመጠቀም መብት ያላት ሀገር እንደሆነችና የትኛውም የተፋሰሱ ሌሎኞቹ በወቅቱ የብሪታንያ ቅኝ ግዛት የነበሩት ሀገራት የግብጽን ፍቃድ ሳያገኙ ውሃውን መጠቀም አይችሉም ይላል ያኔው ስምምነት። ሌላኛው በ1959 ከሱዳን ጋር የደረሱት ስምምነት ነው። ሱዳን በ1956 ነፃነቷን አግኝታለች። በስምምነቱ ሀገራቱ የአባይ ውሃን የመጠቀም መብትን ለሁለታቸው ብቻ ተካፈሉ። ሰጥቶ መቀበልን መርህ አድርጋ የተንቀሳቀሰች ያለችው ኢትዮጵያ ፕሮጀክቱን ይፋ ካደረገችበት ጊዜ አንስቶ ግልጽነትን ለማስፈን መንቀሳቀሷን ተንታኙ ተናግረዋል። ከመሰረቱ አንስቶ አሁን እስከ ደረሰበት ሂደት የግብጽ ተቃውሞ አልተለየውም ያሉት ባለሙያው ኢዛኮሞ ግድቡ ኢትዮጵያ ታሪኳን በነበር የመለወጥ ስንቅና የተፈጥሮ ሀብቷን የማልማት መብቷን የሚያንጸባርቅ መሆኑን አስገንዝበዋል። ይህን ግን ግብጽ አትቀበለውም ባይ ናቸው። Ethiopia, they've also got other ideas for the river, for the ግብጾች ፍራቻቸው በአባይ ውሃ በመጠቀም ኢትዮጵያ በርካታ የመስኖ ፕሮጀክቶችን ታከናውናለች የሚል ነው። መዘንጋት የሌለብን ኢትዮጵያ ለተደጋጋሚ ድርቅ ስትጋለጥ የነበረች መሆኗን ነው። በዚህ ድርቅ በርካቶች ሞተውባታል። ግድቡ ኢትዮጵያ ኤሌክትሪክ የምታመነጭበትና እንደ ሱዳን ላሉ ጎረቤት ሀገራት ኃይል የምትሸጥበትም ነው። ይህ ግብጽ የምትፈራው የልማት እቅድ ነው። So that is those are developmental programs. የግድቡ ግንባታ ቀን ከሌት እየተፋጠነ ሲሆን በተቀመጠው ጊዜ መሰረት ኢትዮጵያ እንደምትሞላ ይፋ ማድረጓ ታላቁ የኢትዮጵያ ህዳሴ ግድብ ብሔራዊ ኩራቷ መሆኑን ያመለክታል ነው የሚለው የደቡብ አፍሪካው ብሮድካስቲንግ ኮርፖሬሽን ኤስኤቢሲ ዘገባ። ግድቡ በሱዳን የሚከሰት ጎርፍን ለመቀነስ አጋዥ ይሆናልም ነው የሚለው ዘገባው። የውሃ ፖለቲካ ከፍተኛ ባለሙያ የሆኑት ፕሮፌሰር ሃሪ ቫሆቨን እንደሚሉት የግብጽ ጥያቄ አሁን ላይ ከውሃ ፍላጎት የዘለለ ነው። Now, a key part of the problem here is a distributional question. It's about the question about who in Egypt actually controls the land and the water. አሁን ላይ ፍትሃዊ ክፍፍልን የተመለከተ ነው ጥያቄው። በግብጽ ውሃና መሬቱን የሚቆጣጠረው ማን ነው የሚለውን መመልከት ተገቢ ነው። አብዛኞቹ የግብጽ መንግስት ትርክቶች አርሶ አደሮች ከመሬታቸው ይፈናቀላሉ፣ ውሃ አይኖራቸውም የሚሉ ይገኙበታል። እውነታው ግን አብዛኛው መሬትና ውሃ የሚተዳደረው በቀጥታ በጦሩ አሊያም ከደህንነት ተቋማትና ከጦሩ ጋር ግንኙነት ባላቸው ኩባንያዎች ነው። የተፈጠሩ ችግሮችን ለመፍታት ውይይትን ከማስቀደም ጎን ለጎን ኢትዮጵያ የምታከናውናቸው ህጋዊና ተቀባይነት ያላቸውን አሰራሮች መከተሏ መፍትሄ ሊሆን እንደሚችልም ጠቁመዋል። የኢትዮጵያ ንግድ ባንክ ከወለድ ነጻ አገልግሎቱን ሲቢ ኑር በሚል አዲስ ስያሜና መለያ ማቅረቡን አስታወቀም። ባንኩ የወለድ ነጻ አገልግሎቱን ለማስፋፋት ታዲያ እየሰራ ስለመሆኑም ገልጿል። ባዩ ሙላት ዝርዝሩን አጠናቅሯል። የኢትዮጵያ ንግድ ባንክ ከወለድ ነጻ የባንክ አገልግሎት መስጠት የሚፈቅድ መመሪያ በኢትዮጵያ ብሔራዊ ባንክ መውጣቱን ተከትሎ ከ2006 ዓ.ም ጀምሮ በቅርንጫፎቹ ከወለድ ነጻ የባንክ አገልግሎት እየሰጠ መሆኑን ገልጿል። ከ2011 ዓ.ም ጀምሮ ደግሞ ከወለድ ነጻ አገልግሎት ብቻ የሚሰጡ 53 ቅርንጫፎችን በመክፈት ከ2.7 ሚሊዮን በላይ የአገልግሎቱ ደንበኞችን ማፍራቱን የባንኩ ፕሬዝዳንትና ዋና ስራ አስፈጻሚ አቶ አቤሳኖ በሰጡት መግለጫ ጠቅሰዋል። ቀድሞ በመክፈት ብቻ አላቆመም። ቅርንጫፎችን በብዛት አሳድጎ 53 ለማድረስ ችሏል። የወለድ ነጻ የባንክ አገልግሎት ብቻ የሚሰጡ ሌላ አገልግሎት ላይ ያልተሰማሩ ማለት ነው። በእነኚህ ቅርንጫፎችም ወደ 2.7 ሚሊዮን የሚደርሱ ደንበኞች ለማፍራት ችሏል።
በእነኚህ ደንበኞችም ቅድም በሪፖርቱም ላይ እንደታየው ከ30 ቢሊዮን በላይ ገንዘብ ለማሰባሰብ ተችሏል። ከወለድ ነጻ የባንክ አገልግሎት ሃይማኖታቸውና ባህላቸው ወለድን ለማይፈቅድላቸው ደንበኞች ገንዘባቸውን ደህንነቱ በተጠበቀ መልኩ ለማስቀመጥ ይረዳል ያሉት አቶ አቢሳኖ የኢትዮጵያ ንግድ ባንክ የዘርፉን አገልግሎት ለማስፋፋት ሲቢኢ ኑር በሚል አዲስ ስያሜና መለያ አገልግሎት መስጠት መጀመሩን የእስልምና እምነት ከፍተኛ አመራሮች በተገኙበት ይፋ አድርገዋል። የባንኩ የራሱ የዚህ አገልግሎቱ የራሱ ስያሜና አርማ እንዲኖር ሆኗል። ምልክቱ ከጀርባ ያለ ሲቢኢ ኑር ተብሏል። በዚህ ስም እንግዲህ ብዙ መንገድ እንሄዳለን ብለን እናስባለን። የኢትዮጵያ ንግድ ባንክ ደንበኞቹን ተጠቃሚ የሚያደርጉ አዳዲስ የወለድ ነጻ አገልግሎቶችን ለመጀመር እየሰራ መሆኑንም ተናግረዋል። በመግለጫው የተገኙት የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ሼክ መሐመድ አልሙባረክ የወለድ ነጻ አገልግሎት መስፋፋት የሙስሊሙን ማህበረሰብ የንግድ ተሳትፎ የሚያሳድግ በመሆኑ መቀጠል አለበትም ብለዋል። የተጀመረው ነገር ትልቅ ነገር ነው። ይህን እንግዲህ ጠንክሮ መሄድ አለበት። ይህን ብዙ አመት የተለፋበትም አሁን ሆኗል ማለት ነው። ዛሂር ሆኗል ማለት ነው። በጣም ጥሩ ነገር ነው። ማሻይኽ ባንኩ ደግሞ ማሻይኾችን ማማከር ራሱ እንደ ትልቅ ነገር ነው የሚወሰደው። ለምን ጥንቃቄ የሚያስፈልገው ነገሮች አሉ። ደግሞ በየጊዜው ሊቀየር ይችላል። የኢትዮጵያ ንግድ ባንክ ቁጠባን የሚያበረታቱ ዘርፈ ብዙ አገልግሎቶችን በመጀመር እንደ አውሮፓውያን አቆጣጠር በ2025 ዓለም አቀፍ ባንክ ለመሆን እየሰራ መሆኑን አስታውቋል። ከኢቲቪ 57 ዜናዎች ጋር ስላላችሁ እናመሰግናለን። አሁን ደግሞ ዋና ዋና የሀገራችን ከተሞች በቀጣይ ቀናት የሚኖራቸውን የአየር ትንበያ ሁናቴ ተከታትለን እንመለሳለን። በዚህ ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ህይወቶን ያለ ስጋት የሚመሩበት አማራጭ ያስፈልጎታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦላቸዋል። ገቢዎችን፣ ክፍያውን እንዲሁም ተዛማጅ ጉዳዮችን በኢባንኪንግ አገልግሎት መፈጸም ይችላሉ። በኢባንኪንግ አገልግሎት የለም ስጋት። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። በዚህ ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ህይወቶን ያለ ስጋት የሚመሩበት አማራጭ ያስፈልጎታል። ብርሃን ባንክ ውጣ ውረድ በማስወገድ ባሉበት ሆነው እንዲስተናገዱ ኢባንኪንግ አገልግሎትን አቅርቦላቸዋል። ገቢዎችን፣ ክፍያውን እንዲሁም ተዛማጅ ጉዳዮችን በኢባንኪንግ አገልግሎት መፈጸም ይችላሉ። በኢባንኪንግ አገልግሎት የለም ስጋት። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። የተመራረጡ የስፖርት ዜናዎች ደግሞ በቀጣይ ደቂቃዎች ወደ እናንተ ይሻገራሉ። ባልደረባ ያረጋ ከፈለው እዚህ ስቱዲዮ እየጠበቃችሁ ነው። ሰላም አረጋ፣ እንደምን አመሸህ? እንደምን አምሽታል? ሰላም አምላክ ይመስገን። የአየር ሰዓቱን አስረክቤያለሁ።